ትዕግስታችንን እንደ ፍርሃት በመቆጠር የህዝብ ስቃይ በማራዘም እልቂትን መጠበቅ እንደማይገባ ያመነበት ሁኔታ ላይ እንገኛለን ሲሉ የትግራይ ክልል ሰላምና ጸጥታ ቢሮ አስታወቀ። ሰላም ጤና ይስጥልን ውድና የተከበራችሁ አድማጭ ተመልካቾቻችን፣ ዛሬም ለእናንተ አዳዲስ ያልናቸው መረጃ ይዘንላችሁ መጥተናል። እስከ መረጃዎቻችን ፍጻሜ ድረስ አብራችን እንድትቆዩ በአክብሮት እየጠየቅን ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ የዚህ ቻናል ቤተሰብ ይሁኑ። የትግራይ ክልል ሰላምና የጸጥታ ቢሮ በትግል እንጂ በልመና የሚከበር መብት የለም በሚል የትግራይ ክልል ሰላምና ጸጥታ ቢሮ መግለጫ አውጥቷል። የፕሪቶሪያ ሰላም ውል በመጣስ ባለፈው ወር የተደረገውን የድሮን ድብደባ እናወግዛለን ያለው ቢሮ ብዛት ያለው ሰራዊትና ትጥቅ በማሰለፍ ትግራይን ለመክበብ የሚደረግ እንቅስቃሴ ግልጽ የጦርነት አዋጅ ነው ብለዋል። የትግራይ ህዝብ አንድነት ለመከፋፈል እርስ በርስ ለማጋጨት በጀት ተመድቦ እየተሰራ ነው ሲልም ገልጿል። በመስዋዕትነት የተገኘው የፕሪቶሪያ ውል ስምምነቱ ከፈረመው ህጋዊ አካል ቀምቶ ለግለሰቦች መስጠት አደጋ የሚያስከትል ነው ያለ ሲሆን ትግራይን በመክበብ ቴክኖሎጂ ብዛት ያለው ሰራዊትና ትጥቅ በማሰለፍ ተጨማሪ እልቂት ከማስከተል የዘለለ ድል አያስገኝም ሲልም ገልጸዋል። ትዕግስታችን እንደ ፍርሃት በመቁጠር የህዝብ ስቃይ በማራዘም እልቂትን መጠበቅ እንደማይገባ ያመንበት ሁኔታ ላይ እንገኛለን በማለትም አሳውቋል። ቢሮው አንድ የትግራይ ህዝብ በከባድ መስዋዕትነት ያረጋገጠው ማንነት ብሔራዊ ክብሩና ቀያውን ተቀምጦ በከባድ ያለውና አደጋ ወድቆ ባለበት ጊዜም ቢሆን ሰላማዊ መፍትሄ ያስቀድማል ብሏል። ቁጥር 2 ደግሞ ለሰላም ሲባል የሚተውና ተላልፎ የሚሰጥ ማንነት ሉዓላዊ ግዛትና ቀይ አለ ብዬ የሚጠብቅ ወገን ካለ አይሆንም፣ የማይጨበጥ ህልም ነው ብለዋል። የትግራይ ህገ መንግስታዊ ግዛታዊ አንድነት ሳይረጋገጥ ተፈናቃዮች ወደ ቀደመው ቀያቸው ሳይመለሱ የራስን እድል በራስ የመወሰን መብትን ሳይረጋገጥ ሰራዊቱ ትጥቅ አይፈታም ሲልም አክሏል። ይህ አቋም ታጥቀው የሚገኙ የትግራይ ኃይል አባላትም አቋም እንደሆነ አመልክቷል። በኃይል ለማፈን እየተፈለገ ያለው የትግራይ ህዝብ ጥያቄ ዋነኛ መፍትሄ የተቀላጠፈ ሰላም ነው በማለትም ገልጸዋል። ቢሮው የትግራይ ኃይልን ከርተዋል ሲል ስም ሳይጠቅስ ለገለጻቸው አካላት ባስተላለፈው መልእክትም በትግራይ ህዝብ የጥፋት ድግስ የተሰለፋችሁ አካላት ወደ ቦታችሁ ተመለሱ፣ የታሪክ ተጠያቂ አትሆኑም ብለዋል። ለዛሬ ያዝንላችሁ መረጃ ይህንን ይመስላል። ለዚህ ቻናል አዲስ የሆናችሁ በድጋሜ ሰብስክራይብ፣ ላይክ በማድረግ ይህን ቻናል ቤተሰብ እንዲሆኑ በአክብሮት እንጠይቃለን።